ባለፎቶው ነበር ሞጣዬ ድሮ እኔ ሳቀው እንደዚህ ቀጥ ሞጣ ቀራኒ የዮኒን ምናልባት ጭንቅላቱ ንክ የሆነው ጸጉሩን ስለቀየረ ነው እና ደም ሐኪሞች ናቸው ያሳሳቱኝ። ዮኒ በጣም ይቅርታ አድርግልኝ። በዚህ በኩል ሐኪሞቹ ናቸው ያሳሳቱኝ። ሰላም ዩቲዩብ እንዴት ናችሁ? ጠጆ ወይም መርገጤ ነኝ። ዛሬም በሌላ አዲስ ቪዲዮ ተመልሼ መጥቻለሁ። ሁሌም እንደምላችሁ ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ አድርጋችሁ ተቀላቀሉ። ሌላው ደግሞ የዚህ ቻናል ፋሚሊ ከሆናችሁ ሁላችሁም አንድ ጊዜ ይሄን ቪዲዮ ላይክ አድርገን ቪዲዮውን እንጀምራለን። ወደ ቪዲዮ ማጂክ ሰውየው ወንበሩን ያስጠጋል። ልጁ ደግሞ ሪሞት ነገር ነው መሰለኝ። ሃው ግን እንዴት እንደዛ ሊሆን ይችላል? ጭራሽ እኮ ወንበሩን ብድግ አድርጎ ቼክ እያደረገው ነው። He's confused, bro. Miskin. Yo. ጠርጥሯል ልጁ ሊሆን እንደሚችል ምናምን። What? ወይ ምን አርጎበት ነው ግን? ጥለው ሄዳው እናንተ ብትሆኑ ምንድን ነው የምታደርጉት? እኔ I'll be freak out እንዴ like this is crazy። አሁን ራሱ በማጂክ ነው ሊወድ የሚችለው እንጂ እጁ ላይ ያለው ነገር ምንድነው? ሪሞት ኮንትሮል ከሆነ እሺ፣ ግን ደግሞ ተሽከርካሪ ነገር ወይም የሆነ ነገር የለውም። ወንበሩ ጋር ዝም ብሎ ወንዶች ባካችሁ ምግብ መስራት ተለማመዱ፣ ካልታችሁ ማጠብ ተለማመዱ እንዴ። ምክንያቱም የቀጥሎ ጀነሬሽን ያሉ ሴቶች ምንም አይሰማችሁም። እውነትሽን ነው ሊላ በተለይ ምግብ መስራት እሺ እንዴ አራንስ ቃልን እንዴ እውነትሽን ነው። ምግብ ሳትሰራ ታዲያ ጸጉሯንና ጥፍሯን ስትሰራ ልትውል ነው እኮ። ኦፍ ኮርስ ቤት ውስጥ ምግብ የሚሰራ ሰው ይኖራል፣ ግን የአባወራውን የባልየውን ምግብ እሷ ነች መስራት ያለባት። ኤግዛክትሊ። ሲጀመር ሴት ልጅ ሙያ ከሌላት ምኑን ሴት ሆነችው? ጎረምሳ ነች ማለት እኮ ነው። አንድ ቤት ውስጥ ደግሞ ሁለት ጎረምሳ አያስፈልግም። ሴቶች አንድ ነገር ልንገራችሁ፣ ውበታችሁ መልካችሁ ወደ ትዳር ሊወስዳችሁ ይችላል። ጸባይሽና ሙያሽ ግን ወደ እናትሽ ቤት እንድትመለሽ ያደርግሻል። እየሰማሽ ነው? እያንዳንድሽ ለባልሽና ለልጆችሽ ምግብ መስራትን እንደ ውለታ የምትቆጥሪ ሴት እኮ ውጪ ከዚህ ይመቻው። ግን ሴቶች አስቡበት፣ የምር እየተበላሻችሁ ነው፣ አይጠቅማችሁም። at the end of the day ክብር ነው እኮ ግን ለእናንተ የምሬን አሚን የምትቆጡ ሰዎች ትኖራላችሁ፣ ግን ኩክ ማድረግ ለእናንተ ልጆቻችሁን ባሎቻችሁን ቴክ ኬር ማድረግ ክብር ነው ለእናንተ፣ ከክብርም በላይ ክብር ነው። ያ ማለት ግን ባልም ቴክ ኬር አያድርግ እያልኩ አይደለም። ባልም sometimes he have to ምንድነው ማገዝ አለበት። የውጩ ኃላፊነት እሱ ጋር እንዳለ ሆኖ ማለት ነው። ብቻ ብዙ ሰዎች እንደማያስማማቸው አውቃለሁ፣ ግን ይመቻችሁ። እንቀጥላለን። ልጅየው ፎንቄ ይገባለትና ለአባቱ ይነግሯል። አባዬ የጎረቤታችን የማማንትና ልጅ ወድጃታለሁ፣ ፍቅር ጀምረናል ይላል። አረ ልጄ እሷ ልጅ ትቅርብ፣ በቃ ለእናት እንዳነግራት እህት ነች ይላል። ተናደደ ምናምን። ከዛ ከሳምንት በኋላ እሺ እንትና የምትባል ልጅ ጋር ይኸው ፍቅር ጀምረናል ይላል። አረ እሷ እህት ነች፣ ግን ለእናት እንዳነግራት ይላል። አባዬ ዝም ብሎ ነው እንደሚፈለፍለው ምናምን እያለ ተበሳጭቶ ድጋሚ ሶስተኛም እንትናን ወደድኳት ሲለው እሷም ትቅርበት ነች ይላል። አሁንማ እነግራታለሁ ለእናቴ እንዴ አበዛው አባዬ ምናምን ብሎ እማዬ ወይ ልጅ አረ አባዬ እኮ እንትና ልጃቸው
ላንቺ እንዳነግራት ብሎኝ ለካ እህቶቼ ናቸው ከሌላ የወለዳቸው ይላል። ቶ ልጄ እባክህ የፈለግከው መርጠህ ጀንጅን እሱ አባት አይደለም አትሉም አይባልም። አሁን ኮሜንት ላይ ያሳቀልሽ እየገባሽ ይመቻችሁ። አባት አይደለም ማለት እናቱ ከሌላ ነው የወለደችው ማለት ነው። ሰውየው ግን የሚያስብ የሱ ልጅ እንደሆነ ነው። ኧረ ሪቬንጅ ይባላል የመልስ ምት ዳያም እቺ ልጅ ልትዘል ነው እንደ ጎመጀት ተከራታለህ አሰለልኩት ዛሬ ነገ እያስፋልኩት አደከምኩት አሳበድኩት ስደረደር መችሻልኩት አታለልኩት አጓጓሁት በወጉ እንኳን መቸሳምኩት ስብርብር ባይለት ለዛ ወጣት ስብርብር በመንገዱ ንሪ በሎንዶ ተሰባብረሽ ተሸ በቃ ይሄን እንደዚህ ማበድ ምናምን ነው የሷ ኮንተንት አብዛኛው በሚባል ሁኔታ። እንደውም ቲክቶክ ላይ የሆነ ትሬንድ አስጀምራ ነበር አስቂኝ ሆነባት ምናምን የሚል ከፈች ለሻ ይሆንሽ አይዞሽ ይሄንን ከፈች ከስራሽ በር ከፍታ አታውቅም እንዴ? አይዞሽ እኔ ነገር ስታስብ ኦኬ ለሸዮን ይሻልን ስንት ተመታሰዋል። እሷ ለማገዝ ብላ በር ከፍተለታለ ለሸዮንሽ ብሎ ምን አባ ያደርግልሃል እንጋ ደግሞ አጥፋሉሽ ፎቅ ሰራዘ ያረፈስ እንዴ እግዚአብሔር የጓዳና ልጆች እኮ ይለያሉ። የሚመልሱት መልስ የሚናገሩት ነገር እሱ ሰው ምን አስበው ነው 10 ብር ሰጥቶ ደግሞ አጥፋዋሉ ምናምን ይላል እና ፎቅ ልሰራበት ነው ወይ ተመችቶኝ ሌላውን በሚረብሽ መንገድ ረበሸ። ይሄማ ቅዳሴው ይሄማ አዛኑ የጆሮ ምግብ ነው። ወያለ መታደል ምስጋና የረብሸን ጥይቱን ለምደ ነው። ያለ እግዚአብሔር ረበሽን ይላል። አሁን ተሰልፎ ልክ እንደ ጅራፉ ራሱ የጮኸ ራሱ ተጋርፎ ቢሆንልንማ ቢሳካልንማ ሁሉ ጸጥ ብሎ ቅዳሴ በሰማን የእናቶቹን ጩኸት አዛኑ በተካን ነበር። ልክ እንደ ባንዲራ ልክ እንደ ሰንደቁ ሐዘንና ግፉን እፊቱ ተክሎበት አዛን አትበል ይላል የእናቶቹን ለቅሶ ቅዳሴ ሆኖለት ውጪ ስለኖረ እኛን ለማያድን ጥቂት ዲያስፖራ ሊያጣላን ወደደ ከአርያም ጋራ። በል እንግዲህ ፍረድ እስካሁን ዝም አልከን ጸሎት ልናቆም ነው በምን ታናግረን? ተወደን አይደለ ተራራ አይደለ ባከ ተለመነን ጸልዩ ሚላምጣ እንጸልይ የሚልን አዋጅ አስነግረን ፍረደን እኛን አረበሸን። የእውነት እኮ ግን እኔ አላቅም ምን ማለት እንዳለብኝ ራሱ I have no idea። እንዴት ቅዳሴ ያዘን እግዚአብሔርን የምሬን ነው የምነግራችሁ። እኔ ጎጃም አካባቢ ነው ተወልጄ ያደግኩት ኦርቶዶክስ ነው የኔ እምነቴ። ግን ሰዓት ራሱ like I think it was 6 ሰዓት እና 8 ሰዓት ምናምን ላይ ነበር መሰለኝ I think አላህ አክበር የሚልና even ጆሮአችን ለምዶታል። በቃ like አላህ አክበር ምናምን ብሎ አዛኑ እንትን ሲል በቃ ይሄን ያህል ሰዓት የመጀመሪያው ከጮኸ 6 ሰዓት ነው ብለን እንትንላለን። እንደ ሰዓት መቁጠሪያ ሁሉ ተጠቅመና ጆሮአችን ለምዶታል። ቅዳሴና ይሄ ማታ ላይ የስብከት ትምህርት የሚካሄድበትም እሱም በቃ ምግብ በሉት ምን እንዴት ላስረዳችሁ። በቃ ጆሮአችሁ የለመደው ነገር actually ሪቃችሁ ስትሄዱ ነው የምታውቁት። እዛው ያላችሁ ሰዎች ምንም ላይመስላችሁ ይችላል because like ሁሌ የምትሰሙት ነገር ስለሆነ ኖርማል ነገር ነው ለእናንተ ተመችቷችኋል፣ አይረብሻችሁም። ለሱ ለምን እንዴት እንደረበሸው አላቅም ግን ብቻ I don't know guys። እኔ to be honest ከኢትዮጵያ አንዱ ከሚናፍቀኝ መሃል ማታ ላይ የቤተክርስቲያን ድምጽ መስማቱ አዛኑ ብዙ ነገር ይናፍቃል። ግን ይሄ ቪዲዮ በ4 ቀን ውስጥ 4 ኪሎ እይታ ካላገኘ አይ ሚን 4 ኪሎ ቪው ካላገኘ ይሄን ቪዲዮ ሪሙቭ አደርጋለሁ። ቃሌ ነው። ከአንድ ወዳጄ ጋር እያወራን
አብይና አህመድ ጾም አንድ ላይ በያዙበት ሀገር እቺ ሀገር ምንኛ ጸሎት ቢያስፈልጋት ነው ብዬ ጠየቅኩት። እሱም ዞሮ እንዲያየኝና ምን ያደርጋል ሰውዬው አይጾምም አለኝ። እንዴ ስለምን ሰውዬው ነው የምታወራው? እስላም ክርስቲያኑ ማለት ነው አልኩት። እንደገና አሁንም አየና አልሰማህም እንዴ አዛኑና ቅዳሴ ድምጻቸው ከተማን እየረበሹ ነው፣ በሽተኞች መተኛት አልቻሉም ሲለኝ፣ ድሮውንም እኮ በሽተኞች እንዲድኑ ነው ቅዳሴና አዛኑ የሚደረገው እና ቤታቸው ተቀምጦ አሜን ካላሉ እምነት ቦታ መሄድ ካልቻሉ ታዲያ ምኑ ነው እምነታቸው አልኩት። አሁንም ቀለብ አድርጎ እሱንማ ልክ ነህ፣ አሁንማ ዛሬ ህፃናቶቹ ናቸው እየመከሩ ነው ያሉት። አልሰማህም እንዴ ህፃናቶቹ የመኪና ድምጽ እንጂ የተኩስ ድምጽ የለም አዲስ አበባ አሉ። ክፍለ ሀገር ደግሞ መኪና ስለሌለ የተኩስ ድምጽ ህዝቡን እየረበሸ ነው። እሱም ቢቆጣጠሩት ይሻላል መጀመሪያ አለኝ። እውነት ነው። ከዚህ የተረዳሁት ነገር ቢኖር ህዝቡ ረበሸን አላለም። ህዝቡ ሰላም፣ ህዝቡ አብሮ ይኖራል። እግዚአብሔርስ እየተቀየረ ነው በየጊዜው ህዝቡ እየተጋጨ ያለው። ታዲያ እቺን ሀገር ርዕስ አይደል እያጋጨ ያለው? ለማንኛውም ሙስሊምና ክርስቲያን ወንድሞችና እህቶቼ እንኳን ለረመዳንና ለአብይ ጾም በሰላም አደረሳችሁ። ሀገራችን እፎይታ የምታገኝበት ሰላም የሚመጣበት እውነትም ሰይጣን ከኛ የሚርቅበት ጊዜ እንዲሆንልን እንመኛለን። መልካም ጾም ይሁንላችሁ። ወዳችኋለሁ። ግን እኮ ከብዙ አንግል ብትመለከቱት እኔ ሰውየው አገሪቱ ሰላም እንድትሆን አይፈልግም። የሱ ፖይንት በቃ አገሪቱን ማፈራረስ፣ በሆነ ነገር ማስጨነቅ፣ ሰው ሰላም ወጥቶ እንዳይገባ፣ ሰው በቃ የተሳቀቀ ኑሮ እንዲኖር ነው የሚያደርገው። እሸቱ ጋር ቀርባ የነበረችው ልጅ አይታችኋል። ልጃቸው ሲሞቱባቸው ይሄ ወንድም ትምህርት ቤት ሄዶ ተኩስ ተነሳ። ከዛ በኋላ እናቴ እያለ እናቴ ደግሞ እያንቧቸች ልጄ እያለች አለቀሰች። እኔም አብሊያት እያንቧቸው አለቀስኩ። ያቺ እርጉዝ ሴት መሰለት ምትባላለች፣ እሷ ደግሞ ተንጋላ ተኛች። ከዛም በኋላ እግዚአብሔር ዝናቡን አመጣን፣ ጦርነቱን በለደ። ህፃናት በዛ ደረጃ ነው እየተሳቀቁ ያለው። ቢሻ አዛን ሲል ግን ድምፁ ይረብሻል እንዴ? እኔስ አላየሁም። እንዳንቺ አይነት ያለ የሰው ነገር ፈጂ መልሱን እያወቅሽው መጠየቅ ስትወጂ የአደባባይ ሚስጥር ሐቁን እያወቅ ነው እንዴት ነው የሚዋሸው? ከአዛንም በላይ ከቅዳሴም በላይ የምስኪን እንባና የጥይት ድምጽ ነው ህዝብ የሚረብሸው። ምንም መጨምረው ነገር የለም። በቃ ግልጽ ነው። ሁላችሁም ላይ ያለው እውነት ነው። ሁላችሁም የምትረዱት ነገር ነው። ነበር ሞጣዬ ድሮ ሬሳቀው እንደዚህ ቀጥል ሞጣ ቀራኒ ብዙ መጣላ አሁን በጣም ብዙ ሌላው እንግዲህ ያው የነቆራ ታይም ስለሆነ እኔ ዮኒን እናንተ እንደምትሉት ወይም እንደምታወሩት አላደረኩኝም። ዮኒን ምናልባት ጭንቅላቱ ንክ የሆነው ጸጉሩን ስለቀየረ ነው እና ደግሞ ሐኪሞች ናቸው ያሳሳቱኝ። ዮኒ በጣም ይቅርታ አድርግልኝ። በዚህ በኩል ሐኪሞቹ ናቸው ያሳሳቱኝ። ሐኪሞቹ ምን አሉኝ? ጸጉር በተፈጥሮ ሲያልቅ ራሰ በራ ሲሆን በቃ ጸጋ ነው። ነገር ግን ከብብትና ከብሽሽትና ከብብት ተቆርጦ ጸጉር እዚህ ላይ ተሆነ ጭንቅላት ያገማል፣ አይምሮ ያገማል፣ ጂን ይቀይራል አሉ። እኔ ሐኪም አይደለም። ያንን ይዤ እኔ ደግሞ እዚህ መጥቼ ቲክቶክ ላይ ዮኒ አሁን እንደዚህ የቀወሰው ድብልቅልቅ ያለበት ከብብቱና ከብሽሽቱ ጸጉር ወስዶ እዚህ ላይ ስላደረገ የተጋጨ ነው። ይሄ የጸጉር ራሱን የቻለ ነው። እዚህ ጋር ያለው ራሱን የቻለ ነው። እዚህ ጋር ያለው ራሱን የቻለ ነው። እዚህ ጋር ያለው ራሱን የቻለ ነው። የብሽሽትም የራሱን የቻለ ነው። የዚህ የራስ ያልቃሉ ዶክተሮች። አሪፍ ክፋታቸው ዶክተሮቹ ምን አሉ? ይሄ የራስ ጸጉር ሲያልቅ በቃ እንደዛው ነው፣ አንቱ ተብሎ መኖር ነው፣ ጸጋ ነው እና ሞትም ቢ ማለት አይቻልም። በቃ ይሄ ጸጋ ነው። ይሄ ጸጉር ሲያልቅ
ከዚህ ተብብት የሚመጣው ጥሩ አይደለም ይሸታል እና የሚሸተው ደግሞ ይገባል እዚህ ውስጥ ይገባል እንደገና የብሽሽቱ ደግሞ ያው እንትን ይላልና ይሸታል ስለዚህ የነዚህ ሰዎች ጤነኛ አይሆኑም እንደዚህ ጸጉራቸው እንደዚህ የሚደረግላቸው ጤነኛ አይሆኑም ቀውስ ይሆናሉ እብድ ይሆናሉ እና ያማኑኤል ኪኒን ይወስዳሉ ብለው የሌለ ስህተት ውስጥ ከተቱ ዘመዴ አሁን እዛ ማላቀው ውስጥ ምን አስገባኝ የኔ ስህተት እንዴ ዘመዴ ነቁራየል እንዴ ያልገባኝ ነገር ግን ብሽሽት ምንድነው እስኪ የምታውቁ ሰዎች ካላችሁ አልገባኝ ማነገ በእናንተ ነው እሺ ኑሮ ተወደደ ብላችሁ አንድ እንጀራ ለሶስት የምትበሉ ሰዎች ነግሬያችኋለሁ እኔ እዚህ ጤፍ አልሸጥም እንዴ እናንተ አንድ እንጀራ ለሶስት ባላችሁ ተው ነግሬያችኋለሁ ለአንድ ሰው አንድ እንጀራ ተፈቀደ ስለዚህ ነግሬያችኋለሁ እንጀራ በደንብ ብሉ ጤፍ አልሸጥ ብሎኛል እዚህ እኔ ያመጣሁት ልሸጥ ኧረ ትለያለህ እናንተ እንግዲህ እናንተ ማስተያየት አድርጉ ማህበረሰቡ የሚግዛ ኖሮን በፍቅር እንኑራት ከዝናችሁ በቃ ይወደዳል እያሉ 1 አመት 2 አመት እየከዘኑ አልሸጣረ ይላል እንዴ ወይስ ይመጫ የሆነ ደስ የሚል ነገር አለው ግን ሙሉ ባለ ፎቶ እንደዚህ ነው አሁን አላገረን ሰሰው በመዋጀት የሰለለበት በስመ አብ አይታችሁልኛል ከዚህ እንትን ግርማ ሞገስ ይሄ ምንድነው በቃ እኔ ተቀቦ ነው በቃ እኔ አላቅም እኔ እንዴት እንደምገልጸው አላቅ አማራ ሲባል እግዚአብሔር እኮ ነገር የሆነ ህዝብ እኮ ነው በጣም የተመቸ ፓርት ደግሞ ሽማግሌ ሰው የጋቢ ለብሰው ምናምን ሽመላቸው ኦፍ ረበሸናሉ ቅዳሴና ዛኑ ረበሸናሉ ቅዳሴና ዛኑ ረበሸናሉ ቅዳሴና ዛኑ ቅዳሴና ዛኑ ቅዳሴና ዛኑ ጦዘው ነው ጨብሰው አብቹና ዳኒ ጦዘው ነው ጨብሰው ተመችቶኝ ረበሸና ያስብላል በእውነት ጦዘው ወይ ጨብሰው ምናምን ካልሆነ በስተቀር እንዴት ነው እንደዚህ ሊያስብል የማይችል ለማንኛውም ኢትዮጵያ ዛሬ ቪዲዮአችን ይሄን ይመስል ነበር እንደተመቻችሁ ተስፋ አደርጋለሁ ቀጣይ በሌላ ቪዲዮ እስከምንገናኝ ፒስ አውት